ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። በኢትዮ ኤርትራ ያለው የድንበር ውጥረት ግለቱ እየጨመረ እየተነገረ ይገኛል። ከሰሞኑ መረጋጋት የተሳናቸውና ከወትሮ በተለየ ስጋት እንደገባቸው ከሁኔታው መረዳት የሚቻለው ኢሳያስ አፈወርቂ አደገኛ የተባለ ውሳኔ ወስነዋል። በተለያየ ጊዜ ወደ ኢትዮጵያ ድንበር ጦራቸውን የሚያስጠጉት የሻዕቢያ መሪ አሁንም ከሰሞኑኛው ዙረታቸው መልስ ጦራቸው አዲስ የኢትዮጵያውያንን አካባቢ እንዲቆጣጠር ማዛቸው እኚህ ሰውዬ በራሳቸው ላይ ቃታ እየሳቡ ነው አስብሏል። በአሁኑ መረጃችን የዚህንና ኢሳያስ የአርኤስኤፍ ጦር ስጋት ውስጥ እንደከተታቸውና ጀነራል አልቡርሃን ወደ ሳውዲ አቅንተው ከአሜሪካ ጋር ስለመምከራቸው የተሰማውን አክለን ልናስደምጣችሁ ተገኝተናል። እስከ ፍጻሜው አብራችሁን ቆዩ። ኢትዮጵያና ኤርትራ ጉዳይ ቀዘቀዘ ሲባል እየሞቀ ተካረረ ሲባል ደግሞ ረገብ እያለ ከአንድ ዓመት በላይ ቢያስቆጥርም ትኩሳቱ አመድ ውስጥ እንደተዳፈነ አደገኛ ረመጥ አሁንም መፋጀቱን አላቆመም። ከሰሞኑ ዳግም ያ ትኩሳት ዳግም ማገርሸቱን ተከትሎ የዓለም አይኖች ሰሜናዊ የአፍሪካ ቀንድ ላይ እንዲቆጣጠሩ አድርጓል። ለሰሞንኛው ትኩሳት መነሻ ምክንያት ሆኖ ብቅ ያለው ደግሞ በኢትዮጵያና ኤርትራ መካከል ከተፈራረመው 25ኛ ዓመቱን እያከበረ ያለው የአልጀርስ የግጭት ማቆም ስምምነት ነው። ኢትዮጵያ ከ7 ዓመታት በፊት በፕሬዝዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር አብይ አህመድ መካከል በጅዳ ሳውዲ አረቢያ ኢትዮጵያ ስምምነቱን ልትቀበል፣ ኤርትራ ደግሞ በምላሹ አሰብን ለኢትዮጵያ ልትሰጥ የተፈራረሙትን የመግቢያ ውል መሰረት በማድረግ ያለምንም ቅድመ ሁኔታ መቀበሏን ይፋ ያደረገችውን የአልጀር ስምምነት በኤርትራ በኩል ቃል ታጥፏል። የጅዳው ስምምነትም ተጥሷል በማለት በይፋ እዳለው ማለቷን ተከትሎ ከተባበሩት መንግስታት ድርጅት እስከ አፍሪካ ህብረት፣ ከአውሮፓ ህብረት እስከ ቻይና ተረጋጊና ሌላ መፍትሄ እንፈልግ የሚል ጥሪ እየቀረበላት ሲሆን፣ ወዲህ በኩል በአስመራ ደግሞ በስምምነቱ መሰረት የተሰጠኝ ድንበሬን በኃይል ሊነጥቁኝ ነው በሚል ሰበብ ጦር ለመዝመት እንቅስቃሴ እንደጀመሩ ከስፍራው የሚወጡ መረጃዎች አመላክተዋል። ከወደ አስመራ የሚወጡ መረጃዎች እንደሚያመለክቱት ከሆነ ኢሳያስ አፈወርቂ ዳግም ተሳሳቱ። የሻዕቢያ ጦር አዘናግቶ ወደ ኢትዮጵያ ድንበር እየገሰገሰ መሆኑ ተሰምቷል። ከሪያድ እስከ ፖርት ሱዳን፣ ከጅዳ እስከ ካይሮ ሲመላለሱ የከረሙት አዛውንቱ መሪ ኢትዮጵያን አዘናግተው ጦራቸውን ወደ ኢትዮጵያ ድንበር አስጠግተዋል። ጦራቸው የኢትዮጵያን ድንበር ጥሶ ተጨማሪ ቦታዎችን ተቆጣጥሯል። ከዚህም በተጨማሪ የአልጀር ስምምነት በተመለከተ የሚመዛው ካርድ ለራሱ ለሻዕቢያ መዛዝ እያስከተለበት እንደሚገኝ አንዳንድ ትንታኔ አመልክቷል። በትንታኔው መሰረት የኤርትራ ጦር ተጨማሪ ቦታዎች እንደተቆጣጠረ ይፋ አድርጓል። የህግ ባለሙያ ወይዘሪት ብሌን ማሞ ባወጡት አዲስ የጽናት ጽሑፍ ኤርትራ እንደ አውሮፓውያን አቆጣጠር በሁለቱ ሀገራት የተፈራረመውን የአልጀር ስምምነት መሰረታዊ መርሆች በመጣስ በኢትዮጵያ ሉዓላዊ ግዛቶች ውስጥ የምታደርገው ወታደራዊ እንቅስቃሴዎችን ስምምነቱን እንደ ህጋዊ መከላከያ እንድታዳምጥበት የሚያደርጋት መሆኑን ተከራክረዋል። በጽሑፉ ላይ እንደተብራራ የኢትዮ ኤርትራ ጦርነት ለማስቆም የተፈራረመው የአልጀር ስምምነትና ተከትሎ የተቋሙን የድንበር ኮሚሽን ውሳኔ ተንቤን፣ ባድመን ለኤርትራ እንዲሁም ሽራሮ፣ ዘላንበሳንና ሌሎች አካባቢዎችን ለኢትዮጵያ ወሰነ ቢሆንም የድንበር ምልክት ተከሎ ሙሉ ለሙሉ አለመጠናቀቁ ክፍተት ተፈጥሮ ቆይቷል። ጽሑፉ እንደሚያስረዳው ከ2018 የሰላም ተስፋ በኋላና በተለይም እስከ 2022 የትግራይ ግጭትን ተከትሎ የኤርትራ ጦር በዓለም አቀፍ ህግ የኢትዮጵያ ግዛት ተብለው በሚታወቁ እንደ ኢሮቢ፣ ጎሎ፣ መከዳ፣ አዲ፣ ኋላና ዛላንበሳ ባሉ አካባቢዎች ወታደሮችን አስፍሮ ይገኛል። ጸሐፊዋ ይህን ሁኔታ በህግ መነጽር ሲተነትኑ ባነሷቸው ነጥቦች መሰረታዊ ስምምነት ጥሰት ተከናውኗል ብለዋል። ይህ ሲያስረዱ በቪና የውል ህግ ስምምነት አንቀጽ 60 ንዑስ አንቀጽ 3 መሰረት አንድ ወሰን የስምምነቱ ዋና ዓላማና መንፈስ የሚቃረን ድርጊት ሲፈጽም መሰረታዊ ጥሰት ይባላል። የኤርትራ ጦር በኢትዮጵያ መሬት ላይ መቆየቱ የአልጀር ስምምነት ዋና ዓላማ
የግዛት ሉዓላዊነትን ማክበርና ሰላምን ማስፈን የሚጣረስ ነው። ሌላው ብሌን የሚከራከሩበት ነጥብ ኤርትራ ስምምነቱን በተግባር የጣሰችና የኢትዮጵያን ግዛት ቦራ እየያዘች በሌላ በኩል ኢትዮጵያን የአልጀር ስምምነት እንድታከብር የሚጠይቅበትን የሞራልም ሆነ የሕግ መሰረት የላትም። አንድ ስምምነት እየናዱ ተመልሶ ያንኑ ስምምነት እንደ መብት ማስከበሪያ መጠቀም በዓለም አቀፍ ሕግ ተቀባይነት የለውም ሲሉ ባለሙያዋ ይሞግታሉ። ጥናቱ እንደሚመድበው ኤርትራ የአልጀር ስምምነት እንደ ጋሻ በመጠቀም ኢትዮጵያ ግዴታው እንድትወጣ የምትወተውተው ቢሆንም በተግባር ግን ራሷ በፈጠረችው ወታደራዊ ወራያ ስምምነቱን አፍርሷለች። ስለሆነም አሁን ባለው ተጨባጭ ሁኔታ ኤርትራ የአልጀርስን ስምምነት የመጥቀስ ህጋዊ ታማኝነት አጥታለች ተብሏል። በቀጣይ መረጃ የሱዳን ፈጥኖ ደራሽ ጦር ቀጠናውን እየረበሸ ነው ሲሉ ኢሳያስ አፈወርቂ የገባቸውን ስጋት ተነፈሱ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አቅንተው ከሳውዲ አልጋ ወራሽ መሐመድ ቢን ሰልማን ጋር ውይይት ማድረጋቸውን ተከትሎ አንድ ሚዲያ በሰጡት ቃለ ምልልስ የሱዳን ፈጥኖ ደራሽ ጦር ከበርካታ ሀገራት የጦር መሳሪያ እየፈለጉ ይገኛሉ ያሉ ሲሆን ይህን ኃይል ለሱዳን እንዲሁም ለቀጠናው ከባድ ስጋት ደቅኗል ሲሉ መናገራቸው ሚዲያችን ተመላክቷል። ፈጥኖ ደራሽ ጦሩ በሱዳን ሲቪሊያንን እየገደለ ነው፣ አስገድሮ መድፈር እየፈጸመ ነው። ለዚህ ኃይል የሚደረገው የጦር መሳሪያ ድጋፍ መቆም እንዳለበት ለሳውዲ አልጋ ወራሽ እንደተናገሩ በቃለ ምልልሳቸው ላይ አንስተዋል። ኤርትራ ለሱዳን ወታደራዊ መሪ አልቡራን ድጋፍ እያደረገች መሆኑን ተከትሎ የሱዳን ፈጥኖ ደራሽ ጦር በኤርትራ ላይ እርምጃ እንደሚወስድ በተደጋጋሚ ማስጠንቀቂያ መስጠቱ ይታወሳል። የሱዳን ጦርነት ለማስቆም የአርኤስኤፍን የአቅርቦት ሰንሰለት መቁረጥ ያስፈልጋል ሲሉም ፕሬዝዳንት ኢሳያስ አፈወርቂ ተናግረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሱዳን ያለውን ጦርነት ለማስቆም የሚደረገው ጥረት የአርኤስኤፍን አቅርቦት ሰንሰለት ከመቁረጥ መጀመር እንዳለበት አሳሰቡ። በአርኤስኤፍ የጦር ማሳሰቢያ ቅጥረኛ ወታደሮች በግፍ እየቀረቡለት በሱዳን ውስጥ ተኩስ አቁም ለማድረግ መሞከር ትርጉም የለሽ ነው ሲሉም ገልጸዋል። ፕሬዚዳንቱ ይህን የገለጹት ባለፈው ሳምንት በሳዑዲ አረቢያ በነበሩት ወቅት አልታየር ከተሰኘው የአገሪቱ ጋዜጣ ጋር ባደረጉት ዛሬ ለንባብ በበቃውም ቃለ ምልልስ ነው። አልጋ ወራሽ መሐመድ ቢን ሰልማን ጋር በነበራቸው ቆይታ በሱዳን ውስጥ ባለው ቀውስ፣ በአፍሪካ ቀንድ እየጨመረ በመጣ ወታደራዊ እንቅስቃሴና በቀይ ባህር ደህንነት ላይ ውይይት ማድረጋቸውን የተናገሩት ፕሬዚዳንቱ ጨምረውም የሱዳን ጦርነት እየተራዘመ የመጣው ውጭ ጣልቃ ገብነት በመኖሩ ነው ብለዋል። በዚህ ቃለ ምልልሳቸው ለተቀናቃኙ አርኤስኤፍ በጎረቤት ሀገራት በኩል በምድር በባህርና በአየር ጦር መሳሪያዎችና ቅጥረኛ እየገቡ መሆኑን ያስታወቁት ፕሬዝዳንት ኢሳያስ በዚህ የተነሳም በሱዳን ውስጥ የጅምላ ግድያ፣ ሴቶች ጥቃት፣ ዝርፊያና ሌሎችም ውድመቶች በመከሰታቸው መቀጠሉን አስረድተዋል። ሲቀጥሉም የሱዳን ቀውስ አሁን በተጀመረው አይነት ተነሳሽነት አይፈታም ያሉ ሲሆን ዓለም አቀፉ ማህበረሰብም ከተፋላሚዎቹ ለአንደኛው የሚደረገውን ወታደራዊ ድጋፍ ቸል ማለቱ ታማኝነቱን ጥርጣሬ ውስጥ እንደሚከተው አስታውቀዋል። ፕሬዚዳንት ኢሳያስ በቃለ ምልልሳቸው ሳውዲ አረቢያ በአፍሪካ ቀንድና ቀይ ባህር አካባቢ ያለውን ውጥረት ለመፍታት ገለልተኛ ወሳኝ ሚና መጫወት ይገባታል፣ አመራሩም ትንሽ የሚመስሉ ነገር ግን በቀጠናው ትልቅ አፍራሽ ሚና ያላቸውን አካላት ለመለየት ይኖርበታል ብለዋል። ከመሐመድ ቢን ሰልማን ጋር በነበራቸው ቆይታ በሱዳን ጉዳይ በቂ ቁጥጥር ያልተደረገባቸው ውጫዊ ጣልቃ ገብነት በተመለከተ በዝርዝር መወያየታቸውንም አስታውቀዋል። ከሰሞኑ ኢሳያስ አፈወርቂ ወደ ፖርት ሱዳን ካደረጉት ጉዞ በኋላ ወደ ሳውዲ አቅንተው የመከሩ ሲሆን አሁን ደግሞ ወዳጃቸው ጀነራል አልቡራን በሪያድ ከአሜሪካ ከፍተኛ ባለስልጣን ጋር ተወያይተዋል። የሱዳን ወታደራዊ መሪ የሆኑት ሌተናል ጀነራል አብዱል ፈታህ አልቡራን በሳዑዲ አረቢያ መሄዳቸውን ትናንት መዘገባችን ይታወሳል። በዚያም አልጋ ወራሽ መሐመድ ቢን ሰልማን ጨምሮ ከሳዑዲ ከፍተኛ ባለስልጣናት ጋር ውይይት ማድረጋቸው መግለጹ አይዘነጋም። ይሁንና ይህን ውይይት አድርገው ከወጡ በኋላ አንድ ያልጠበቁት እንግዳ አጋጥሟቸዋል። ሱዳን ትሪቢዩን እንደዘገበው በሪያድ የጠበቋቸው የፕሬዝዳንት ትራምፕ የአፍሪካና መካከለኛው ምስራቅ ከፍተኛ አማካሪ የሆኑት ማሳድ ብሉስ ናቸው። አልቡራን ከጥቂት ሳምንታት በፊት በሰጡት መግለጫ ማሳድ ብሉስ የሱዳን ቀውስ እያባባሰ ነው፣ እጁን ከሱዳን ላይ ያንሳ የሚል ጠንከር ያለ መልእክት ማስተላለፋቸው ይታወሳል። ነገር ግን ትላንት በሪያድ ከማሳድ ብሉስ ጋር ተገናኝተው ለመነጋገር መገደፋቸው ዘገባው አስታውቋል።
ዲፕሎማቲክ ምንጮችን በዋቢነት የጠቀሰው ዘገባው አልቡራን ከማሳድ ብሎስ ጋር ያደረጉት ውይይት ከፍተኛ የሰብአዊነት ቀውስ ባላቸው ዳርፉርና ኮርዶፋን ግዛቶች እርዳታ በሚያደርስበት ሁኔታ ላይ ያተኮረ እንደሆነ ገልጿል። እነዚህ ሁለት ግዛቶች አሁን በተቀናቃኙ ፈጥኖ ደራሽ ኃይል ቁጥጥር ስር ቢሆኑም አሜሪካና አውሮፓ ህብረት ሰብአዊ እርዳታ ማስገባት መጀመራቸው ይታወሳል።